እንዴት አደራችሁ እንደምን ዋላችሁ ተማሪዎች። መምህር አሸናፊ ገብረ ጻዲቅ እባላለሁ። የ11ኛ ክፍል ዩኒት 5 ፒፕል ኤንድ ስቴትስ ኦፍ አፍሪካ 2015-00 ይላል ርዕሱ። አንዳንዶቹ ነገር ባለፈው ላይ የተደገሙ ሊሆኑ ይችላሉ፣ ግን በአጭሩ አይታየት ያደርግናቸው እናልፋቸዋለን። የመጀመሪያው አፍሪካን ሴንተር ኦፍ ሲቪላይዜሽን ኢትስ ክሊር ዛት አርኪኦሎጂካል ፋይንዲንግስ ኮንፊርም አፍሪካ አዝ ክራድል ኦፍ ሂውመን ቢንግ። በቃ ምክንያቱም በእድሜ ጠገቡ ወይም በእድሜ ትልቁ ፎሲል የተገኘው በአፍሪካ በተለይ ሪፍት ቫሊ ስለሆነ ነው። የሰው ልጅ መነሻ ወይም መጀመሪያ የተገኘበት ቦታ አፍሪካ ነው ብለው አርኪኦሎጂስቶቹ ዲክለር ሊያደርጉ፣ ሊያውጁ፣ ሊገልጹ፣ ሊያስረዱ የቻሉበት ዋነኛው ምክንያት እንደምናውቀው በእድሜ ጠገቡ ፎሲል በአፍሪካ ስለተገኘ ማለት ነው። ካልቸራል ኤክስቼንጅ ኤንድ ቴክኖሎጂካል ሳይንስ ኤንድ ሊትሬቸር ለዓለም ላይ ከፍተኛ አስተዋጽኦ ካደረጉት አንዱ ዘኮንቲኔንት አፍሪካ ነው። በምን? በባህል ልውውጥ፣ በቴክኖሎጂ፣ በሳይንስ እና በሊትሬቸር ማለት ነው። የመጀመሪያውን ርዕስ እዚህ ውስጥ የምናገኘው ምንድን ነው? ሊንጉስቲክስ ኦር ሱፐር ፋሚሊ በአፍሪካ ውስጥ የሚባሉትን ነው የምናገኘው። ለምሳሌ ሊንጉስቲክ ዳይቨርሲቲ ስትራይኪንግ የሚያስደነግጥ ነው ይላል። እዚህ ጋር በአፍሪካ ስናየው ከ1000 እስከ 2000 ከአፍሪካ የሚገኙ ናቸው። ዳይቨርሲቲው ብዝሃነቱ ማለት ነው በአፍሪካ ውስጥ እሱ ነው። እነዚህ 4 ሱፐር ፋሚሊዎች አሉ። እነዚህ 4 ሱፐር ፋሚሊዎች ባለፈውም አይተናቸዋል። በቅደም ተከተላቸው ነው የተቀመጡት። ይሄ ኒጀር ኮንጎ ትልቁ ነው። ከሱ ቀጥሎ አፍሮ ኤሽያቲክ ነው። ከሱ ቀጥሎ ኒሎ ሳሃራን ነው። የመጨረሻው ትንሽ ተናጋሪ ያለው ኮየሳን ነው። ኮይና ሳን አንድ ላይ ተብሎ ማለት ነው። በየራሳቸው ፋሚሊ ያላቸው ይሄ ሱፐር ፋሚሊ ነው። ኒጀር ኮንጎ ዌስተርን ኤንድ ሴንትራል ሳውዝ ኢስተርን አፍሪካ የሚገኝና ባንቱና ባንቱ ያልሆኑ ህዝቦች የሚናገሩት ቋንቋ ነው ይላል። አፍሮ ኤሽያቲክ ቋንቋ ቁጥር የሚጠይቃቸው ሰው ስለሌለ ነው ዝም ብዬ የማልፈው ቁጥሩን። አረብኛ፣ አማርኛ፣ ሶማሊኛ እነሱን አፍሮ ኤሽያቲክ እዚህ ውስጥ ፋሚሊዎች ስላሉ ኩሽቲክም እዚህ ውስጥ ነው ያለው። ኒሎ ሳሃራ 80 ቋንቋዎች ያሉት ሴንትራልና በማዕከላዊና በሰሜን ምስራቅ አፍሪካ የሚገኝ ቋንቋ ነው። እነዚህ እንደ ምሳሌ የሰጣችሁ እነዚህ ቋንቋዎች አሉ። ሉጎባራ፣ ዳሁሎ የሚባሉ ቋንቋዎች አሉ ይላል። ዋቴቨር ኢት ኢዝ እነዚህ ቋንቋዎች ብቻ ሳይሆኑ ብዙም አሉት። ኮሄሳን ደግሞ ከ40 እስከ 30 ላንጉጅ የሚነገሩበት የቋንቋዎቹ ብዛት ማለት ነው። ከ40 እስከ 70 ቋንቋዎች የሚነገሩበት ሲሆን በሳውዘርን አፍሪካ ዩኒክ ክሊክ ሳውንድ ያለውን የሚለው ነው። ክሊክ ሳውንድ የሚለው እንደዚህ አይነት ሳውንድ ያላቸው ኮሄና ሳን ያሉ ቋንቋዎች ናቸው። እነዚህ 4ቱ ሱፐር ፋሚሊ ናቸው። መጽሐፋችሁ ላይ ፋሚሊ ብሎ ይጽፋቸዋል። እነዚህ ሱፐር ፋሚሊ ናቸው። ለምሳሌ አፍሮ ኤሽያቲክ ብንወስድ ሴሜቲክ፣ ኩሺቲክ እና ኮማን የሚባሉ እነሱ ናቸው ፋሚሊ እንጂ አፍሮ ኤሽያቲክ ሱፐር ፋሚሊ ነው። ኒጀር ኮንጎ ሱፐር ፋሚሊ ነው። ኒሎ ሳሃራን ሱፐር ፋሚሊ ነው። ኮሄሳን ሱፐር ፋሚሊ ነው። ኮሄሳን ሱፐር ፋሚሊ ሆኖ በሁለት ፋሚሊዎች አሉት፣ ኮይና ሳን ማለት ነው። ኒጀር ኮንጎ ኤንድ ስዋሂሊ ትልቁ ነው። ባይዘወይ ኒጀር ኮንጎ ትልቁ ቋንቋ ተናጋሪዎች ያሉት ብዙ ተናጋሪዎች ያሉት ነው። ይሄ ኒጀር ኮንጎ በምስራቅ አፍሪካ ከሚነገሩት አንዱ የኒጀር ኮንጎ ቋንቋ ስዋሂሊ ነው። ሊንጓ ፍራንኳ ቢዝነስ ላንጉጅ ማለት ነው። ኢን ዘ ግሬት ሌክስ ኤሪያ ኢን ዘ ኢስተርን አፍሪካ ማለት ነው። በምስራቅ አፍሪካ ሊንጓ ፍራንካ ይላል። የቢዝነስ ቋንቋ የሆነው ስዋሂሊ ነው። ኢት ዋዝ ሄቪሊ ኢንፍሉዌንስድ ባይ አረቢክ። ራሱ ስዋሂሊ ሃይሊ ኢንፍሉዌንስድ ብቻ ሳይሆን ዘኢስተርን አፍሪካ ባንቱና የአረብኛ ቋንቋ ቅልቅል ነው። ስዋሂሊ ቋንቋ ራሱ ኢንፍሉዌንስድ ባይ አረቢክ ዲዩ ቱ ሴንቸሪስ ኦፍ ትሬድ ይላል። ለብዙ ዘመናት በንግድ ላይ ስለዋለ የአረብኛ ተጽዕኖ አለበት ይላል። እሱ ብቻ ሳይሆን ራሱ ስዋሂሊ አልኩኝ የአረብኛና የኢስተርን አፍሪካ ባንቱ ቅልቅል ነው። ሳውዝ አፍሪካ ኦፊሻሊ ሪኮግናይዝድ 9 ባንቱ 9 ባንቱዎች ላንጎች አሉ ኢንክሉዲንግ ዙሉ ኤንድ ዞሳ የሚባሉ 2 ቋንቋዎች ያሉት ነው ኒጀር ኮንጎ ይላል። እነዚህን ካየን በኋላ እስቲ በጥያቄ ለማጠናከር እንሞክር። ዊች ኢዝ ዘ ላርጀስት ላንጉጅ ፋሚሊ ኢን አፍሪካ ይላል። ኤ ኒጀር ኮንጎ፣ ቢ ኒሎ ሳሃራን፣ ሲ አፍሮ ኤሽያቲክ እና ኮሄሳን። የትኛው ነው ብዙ ተናጋሪ ላንጉጅ ፋሚሊ ያለው? ኢን አዲሽን ቱ ዛት ብዙ ተናጋሪ ብቻ ሳይሆን ላንጉጅ ፋሚሊ ያለው የትኛው ነው? ሁለቱንም ያለው
ኒጀር ኮንጎ ነው። ቅድም ተናግሬያለሁ። ሁለተኛው ጥያቄ which language is considered the lingua franca the business language in the Great Lakes region ይላል። አረብኛ፣ ዙሉ፣ ስዋሂሊ እና ዮሩባ ይላል። ስዋሂሊ ነው ብለን ቅድም አውርተናል። 3 the most widely spoken Afro-Asiatic language is Afro-Asiatic language ሆኖ widely spoken የትኛው ነው? በርበር ነው? አማሪክ ነው? አረቢክ ነው? ሐውሳ ነው? ሐውሳ ኖርዘርን ናይጄሪያ ብቻ ያለ ነው። አማርኛ እኛው ሰፈር ብቻ ያለ ነው። በርበር ኖርዘርን አፍሪካ፣ አልጄሪያ፣ ቱኒዚያ፣ ሞሮኮ የሚነገር ቋንቋ ነው። በርበሪክ ዘማግሪብ ሪጅን ብለን በኋላ እናገኛቸዋለን። እነዚህን ከነዚህ ውስጥ ዋይድሊ የሚነገረው we are talking not in አፍሪካ እያወራን አይደለም፣ ዘሆል ነው እያወራን። ስለዚህ አረቢክ ነው የሚሆነው። ዛሬው ትምህርት በዚሁ ያበቃል። የሚቀጥለውን እስከምንገናኝ ሰላም ሁኑልኝ።